ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። አሜሪካ ከሱዳን ሁለቱም ተፋላሚዎች ጋር ንግግር ማድረግ መጀመሩ ተሰማ። የአሜሪካ መንግስት በሱዳን ውስጥ ያለውን ጦርነት ለማስቆም ከጄኔራል አልቡርሃንና ከተፋላሚያቸው ጄኔራል ሐምዳን ደጋሎ ጋር ንግግር ማድረግ መጀመሩን ሱዳን ትሪቡን ዘግቧል። አንድ ከፍተኛ የአሜሪካ ዲፕሎማትን በምንጭነት የጠቀሰው ዘገባው ይህ ንግግር እየተካሄደ ያለው በተለያየ የግንኙነት መንገድ መሆኑን አስረድቷል። ስማቸው እንዲጠቀስ ያልፈለጉት እኚህ ዲፕሎማት የአሜሪካ መንግስት ከሁለቱም ተፋላሚዎች ጋር ግንኙነት ለመፍጠር መቻሉንና መወያየቱን አስታውቀዋል። እየተካሄደ ላለው ድርድር ዝርዝር ማብራሪያ ግን መስጠት አልፈለጉም። ሱዳን ትሪቢዩን እንደዘገበው የፕሬዝዳንት ዶናልድ ትራምፕ የአፍሪካ ልዩ መልእክተኛ ማሳድ ቡሉስ ባሳለፈው ወር በስዊዘርላንድ ከጄኔራል አብዱልፈታህ አልቡርሃን ጋር ተገናኝተው ሚስጥራዊ ውይይት አድርገው ነበር። እንዲሁም ከሌተናል ጄኔራል ሐምዳን ደጋሎ ጋርም በተመሳሳይ ንግግር ያደረጉት እኚህ የአሜሪካ ከፍተኛ ባለስልጣናት ባለፈው ሳምንት ደግሞ ወደ አዲስ አበባ በማቅናት ከአፍሪካ ህብረት ኃላፊዎች ጋር መምከራቸውን አስረድቷል። እንደዘገባው ከሳምንት በፊት በአራት ሀገራት ማለትም በአሜሪካ፣ በሳውዲ፣ በዩናይትድ አረብ ኤሚሬትስ እና በግብጽ መካከል የቀረበውን የተኩስ አቁም ምክረ ሀሳብ የአፍሪካ ህብረትም እንደሚቀበለው ለአፍሪካ አረጋግጧል። የቀረበው ምክረ ሀሳብ የ3 ወራት ተኩስ አቁም እንዲደረግ የሚል ሲሆን በሚቀጥሉ 9 ወራት ደግሞ በሱዳን ሰላማዊ የስልጣን ሽግግር እንዲከናወን የሚጠይቅ ነው። አሜሪካ የሁለቱ ተፋላሚዎች ጋር እያደረገች ያለችው ውይይት ይህንን የተኩስ አቁም ሀሳብ መሰረት ያደረገ መሆኑን ተገልጿል። ይህ በእንዲህ እንዳለ በሱዳን ተፋላሚዎች መካከል የሰላምን ስምምነቱን በአዲስ አበባ የአፍሪካ ህብረት አዳራሽ ውስጥ የማከናወን እቅድ እንዳለም ከዚህ ቀደም መዘገባችን የሚታወስ ነው። ሮብ ጠዋት በዳላስ ከተማ በሚገኘው የአሜሪካ ኢሚግሬሽን እና ጉምሩክ ማስከበር ቢሮ ላይ በተፈጸመ የተኩስ ጥቃት አንድ ሰው ሲገደል 2 ሰዎች በጠና መቁሰላቸውን የዳላስ ፖሊስ መምሪያ አስታወቀ። ጥቃቱ የፈጸመው ግለሰብ ህይወቱ ማለፉ ተገልጿል። የአይሲኢ ተጠባባቂ ዳይሬክተር ቶድ ላይንስ ለሲኤንኤን በሰጡት ቃል ተጠርጣሪው ጥቃቱን ከፈጸመ በኋላ ራሱን ባጠፋበት ጥይት ህይወቱ ማለፉን አረጋግጧል። የዳላስ ፖሊስ እንደተገለጸው ጥቃቱ የተፈጸመው ከጠዋቱ 6:40 ገደማ ሲሆን ተጠርጣሪው በአቅራቢያው ከሚገኙ ሌላ ህንፃ ሆኖ በመንግስት መስሪያ ቤቱ ላይ ተኩስ ከፍቷል። በጥቃቱ አንድ ሰው በቦታው ሲሞት በጠና የቆሰሉት 2 ሰዎች ወደ ሆስፒታሉ ተወስደዋል። በጥቃቱ ምንም የጸጥታ አካል ጉዳት እንዳልደረሰበት ተረጋግጧል። ይህ ጥቃት በ2025 በቴክሳስ የኢሚግሬሽን ተቋም ላይ ሲፈጸም ሁለተኛ መሆኑን ተከትሎ የተለያዩ ባለስልጣናት ድርጊቱን አውግዘዋል። የአይሲኢ ተጠባባቂ ዳይሬክተር ቶድ ላይንስ ልቤና ጸሎቴ ለመኮንኖቼና ለወኪሎቼ ነው። ይህ ክስተት በአይሲኢ መኮንኖች ላይ የሚደርሰውን ጥቃት መጨመሩን ያሳያል ብለዋል። የደቡብ ዳኮታ ገዢ ክሪስቲኖም ምንም እንኳን ምክንያቱ ገና ባናውቅም በአይሲኢ የህግ አስከባሪዎች ላይ ታይቶ የማይታወቅ ጥቃት እየደረሰ ነው፣ ይህ መቆም አለበት ሲሉ በኤክስ ገጻቸው ላይ ጽፈዋል። ምክትል ፕሬዚዳንት ጄዲ ቫንስ በህግ አስከባሪዎች በተለይ በአይሲኢ ላይ የሚፈጽመውን አባዜ የሆነ ጥቃት መቆም አለበት ሲሉም ድርጊቱን አውግዘዋል። የኤፍቢአይ እና የኤቲኤፍ ወኪሎች ከዳላስ ፖሊስ ጋር በመሆን ምርመራውን እያገዙ መሆኑ ታውቋል። ይህ ጥቃት በቴክሳስ በሚገኝ የኢሚግሬሽን ተቋም ላይ የተፈጸመ ሁለተኛ ሲሆን በሐምሌ ወር በአልቫራዶ በሚገኘው የማቆሚያ ማዕከል ላይ በተፈጸመ ጥቃት አንድ ፖሊስ በአንገቱ ላይ በጥይት መቁሰሉ የሚታወስ ነው። ፕሬዚዳንት ዶናልድ ትራምፕ ዩክሬን በጦርነት የተነጠቀችውን ግዛቷን በሙሉ ማስመለስ ትችላለች ሲሉ ያስተላለፉትን አዲስ አቋም ተከትሎ ሩሲያ ጠንካራ ምላሽ ሰጠች። የሩሲያው የውጭ ጉዳይ ሚኒስትር ሮብ ባወጣው መግለጫ የትራምፕ አስተያየት የዲፕሎማሲን በር ሙሉ በሙሉ የዘጋ በመሆኑ ለሩሲያ ከጦርነት ውጭ ሌላ አማራጭ እንዳልተወላት አስታውቋል። ይህ የሩሲያ ጠንካራ ምላሽ የተሰጠው ፕሬዚዳንት ትራምፕ በተባበሩ መንግስታት ጠቅላላ ጉባኤ ላይ ከዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ጋር ከተገናኙ በኋላ ባወጡት መግለጫ ነው። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ዩክሬን በአውሮፓ ህብረት ድጋፍ ሁሉንም ግዛቶቿን መልሳ ማሸነፍ ትችላለች ሲሉ መጻፋቸው ይታወሳል። ይህ አቋም ትራምፕ ከዚህ ቀደም ጦርነቱን ለማቆም ዩክሬን ግዛት አሳልፋ መስጠት አለባት ከሚለው ሀሳባቸው ሙሉ በሙሉ የተቀየረ በመሆኑ በዓለም አቀፍ ደረጃ አንድ ድንገተኛ የአቋም ለውጥ ተደርጎ ተወስዷል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የትራምፕን አዲስ አቋም ከእውነታ የራቀና እጅግ አደገኛ ሲሉ ገልጸውታል። የዋሽንግተን አዲስ አቋም ለሰላም የሚደረገው ማንኛውንም ጥረት የሚያኮላሽና ጦርነቱን የሚያባብስ ነው ማለታቸውንም ዘገባው ጠቅሷል። በተባበሩ መንግስታት ጉባኤ ላይ የተገኙ ዲፕሎማቶች እንደገለጹት ይህ የትራምፕ አቋም ለውጥና የሩሲያ ፈጣን ምላሽ በሁለቱ ሀያላን ሀገራት መካከል ያለው ውጥረት ይበልጥ እንዲጦዝ ያደረገ ሲሆን ለጦርነቱ በድርድር መፍትሄ የማግኘት ተስፋ በእጅጉ አጨልሞታል።
የትግራይን ሉዓላዊነት የሚዳፈር ሲኖዶስም ሆነ መጅሊስ በፍጹም ተቀባይነት የለውም ሲሉ ሌተናል ጄኔራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጄኔራል ታደሰ ወረደ ይህንን ንግግር ያደረጉት ከዲደብሊው ቴሌቪዥን ጋር ባደረጉት ቃለ ምልልስ ነው። ሲናገሩም ሲኖዶሱ የፖለቲካ መጠቀሚያ በመሆን ከደቡብ ራያ 6 ወረዳዎች ወደ አማራ ክልል ውስጥ አጠቃሏል ያሉት ጄኔራሉ እንደዚህ አይነት ድርጊት ስህተት በመሆኑ ይህንን መግለጻቸውን አስታውቀዋል። ጨምረውም ሲኖዶሱ ይህንን መጅሊስ የትግራይን ሉዓላዊነት የሚዳፈር ከሆነ ተቀባይነት የለውም በማለት መግለጻቸውን ጽሕፈት ቤታቸው ዛሬ ባሰራጨው መግለጫ አስታውቋል። ትራምፕ ለሁለተኛ ጊዜ ፕሬዝዳንት ከሆንኩ ወዲህ 2 ሚሊዮን ገደማ ሰነድ አልባ ህገወጥ ስደተኞች ከአሜሪካ እንዲወጡ መደረጋቸው ተገለጸ። በትራምፕ የድንበር ኃላፊ ሆነው የተሾሙት ቶም ሆማን እንዳሉት ፕሬዝዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመናቸውን ከጀመሩ ወዲህ ወደ 2 ሚሊዮን የሚጠጉ ህገወጥ ስደተኞችን አሜሪካ ለቀው ወጥተዋል። የሸገር ኤፍኤም ጋዜጠኞች ትዕግስት ዘሪሁንና ምንታምር ጸጋዬ የፌዴራል ጠቅላይ ፍርድ ቤት በወሰነው መሰረት ዛሬ ከእስር ተለቀዋል። የፌዴራል ጠቅላይ ፍርድ ቤት ሁለተኛ ችሎት የሸገር ኤፍኤም ጋዜጠኞች ትዕግስት ዘሪሁንና ምንታምር ጸጋዬ በዋስ እንዲለቀቁ የስር ፍርድ ቤቱ የሰጠው ውሳኔ አጽድቋል። ጋዜጠኞቹ በዋስ እንዲለቀቁ ጠቅላይ ፍርድ ቤት የወሰነው ውሳኔ ተከትሎ ትናንት ከሰዓት ከ21ኛው ቀናቸው ከእስር ተለቀዋል። የፌዴራል ፖሊስ ወንጀል ምርመራ ጋዜጠኞችን ትዕግስት ዘሪሁንና ምንታምር ጸጋዬ በ50 ሺህ ብር ዋስትና ከእስር እንዲለቀቁ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት በሰጠው ውሳኔ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ጠይቆ ነበር። የግራ ቀኙን ክርክር ያዳመጠው የጠቅላይ ፍርድ ቤቱ ሁለተኛ ወንጀል ችሎት ነገሩን መርምሮ ውሳኔ ለመስጠት መስከረም 14 ቀን 2018 ተለዋጭ ቀጠሮ ሰጥቶ ነበር። ጋዜጠኞቹ ትዕግስት ዘሪሁንና ምንታምር ጸጋዬ በቁጥጥር ስር በዋሉት 21ኛው ቀን በተለዋጭ ቀጠሮ ቀን የፌዴራል ጠቅላይ ፍርድ ቤት የስር ፍርድ ቤት በዋስ እንዲለቀቁ የሰጠው ውሳኔ አጽድቆ መዝገቡን ዘግቷል። ዶናልድ ትራምፕ በተባበሩት መንግስታት ጉብኝታቸው ወቅት የተከሰተውን የኤሌክትሪክ መወጣጫና የስክሪን ማንበቢያ ብልሽት በሳቅና በመሳለቅ ነበር ያለፉት። ለአሜሪካ ባለስልጣናት ግን ነገሩ በሳቅ የሚታለፍ አልሆነም ተብሏል። ዋይት ሀውስ ትራምፕ ከባለቤታቸው ጋራ ወደ ተባበሩት መንግስታት ጠቅላላ ጉባኤ ሲያመሩ ተንቀሳቃሽ ደረጃው እየቆመ ሆን ተብሎ የአሜሪካ ፕሬዚዳንትን ለማዋረድና ለማደናቀፍ መሆን አለመሆኑን ለማጣራት ምርመራ መጀመሩን አስታውቋል። የዋይት ሀውስ የፕሬስ ኃላፊ ካርሎን ሊቬት ከፎክስ ኒውስ ጋር ባደረጉ ቆይታ ይህንን ያደረጉት የተባበሩት መንግስታትና ሰራተኞቻቸው ሆን ብለው የአሜሪካ ፕሬዝዳንትና ቀዳማዊ እመቤት ለማዋረድ መሆኑን ከደረስንበት በእነዚህ ሰዎች ላይ ተጠያቂነት መኖሩን አይቀርም። እኔ ጉዳዩን በግል ይመለከተዋለሁ ብለዋል። ፕሬዝዳንት ዶናልድ ትራምፕ ትናንት ማክሰኞ የተባበሩት መንግስታት በጠቅላላ ጉባኤ ላይ ባደረጉት ንግግር የተንቀሳቃሽ ደረጃውና የስክሪን ማንበቢያው መበላሸትን የተለመደ ድካምነትና አቅመቢስነት እንደሚያሳይ ጠቅሰው ተሳልቀውበታል። ትራምፕ ኦቲዝም ያስከትላል ያሉትን መድኃኒት ነፍሰ ጡር ሴቶች እንዳይወስዱ አሳሰቡ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በአሜሪካ ዶክተሮች ለነፍሰ ጡሮች ታይሎኔል የተባለው ማስታገሻ መድኃኒት እንዳይሰጡ አሳስበዋል። ትራምፕ ይህንን ያሉት መድኃኒት ከኦቲዝም ጋር ግንኙነት አለው ብለው ቢሆንም ይህንን በሳይንስ የተረጋገጠ አይደለም። ፕሬዝዳንቱ ከጤና ሚኒስትራቸው ሮበርት ኤፍ ኬኔዲ ጁኒየር ጋር በመሆን ከዋይት ሀውስ በሰጡት መግለጫ ነው ይህንን ያሉት። የአሜሪካ ፕሬዝዳንት የታይሎኔል ዋና ግብዓት የሆነውን ፓራሲታሞል መውሰድ ጥሩ አይደለም ብለው ነፍሰ ጡሮች እጅግ የከፋ ትኩሳት ሲኖርባቸው ብቻ እንዲወስዱት መክረዋል። አንዳንድ ጥናቶች ይህን መድኃኒት በሚወስዱ ነፍሰ ጡር ሴቶችና በኦቲዝም መካከል ግንኙነት እንዳለ ቢያሳዩም ጥናቶች ያልተጠናቀቁና ያልተሟሉ ናቸው። ይህ የተባለው ክኒን አምራች የሆነው ኬንቮዌ ሴቶች መድኃኒቱን እንዳይወስዱት መባሉን አጣጥሏል። ድርጅቱ ለቢቢሲ በላከው መግለጫ ገለልተኛና ጠንካራ ሳይንስ ሂስታሚኖፊን በመውሰድና በኦቲዝም መካከል ግንኙነት እንደሌለ አሳይቷል ብለን እናምናለን። ከዚህ ውጪ የሚሰጠን አስተያየት አጥብቀን እንቃወማለን። ይህ ምክር ለነፍሰ ጡሮች ሴቶች የሚያስከትለውን የጤና ቀውስም ያሳስበናል ብሏል። ትራምፕ ሰኞ በሰጡት መግለጫ በኦቲዝም የሚጠቁ ህጻናት ቁጥር መጨመር ከፍተኛ ቀውስ ሲሉ ገልጸውታል። ነገር ግን ሙያተኞች ላለፉት 10 ዓመታት ጥናት የተካሄደበትን ኦቲዝም መንስኤ ምንድነው የሚለውን በአጭር ጊዜ ማወቅ ቀላል አይደለም ይላሉ። በጠቅላላ የኦቲዝም መንስኤ ተደርገው የሚወሰዱት ምክንያቶች በዘር የሚመጡና አካላዊና አስተዋጽኦዎች ናቸው። የሩሲያ ፕሬዝዳንት ቭላድሚር ፑቲን የኒውክሌር ጦር መሳሪያ ውድድር ላይ ገደቦችን የሚጥለውና በየካቲት ወር የሚጠናቀቀውን እንደ አውሮፓውያን አቆጣጠር በ2010 የተፈረመውን አዲሱ ስታርት ስምምነት የተሰኘው የኒውክሌር ከአጠቃቀም ስምምነት ለአንድ ተጨማሪ ዓመት እንዲራዘምና የኒውክሌር ጦር መሳሪያ ገደቦችን ለማክበር ዝግጁ መሆናቸውን ገልጸው ዋሽንግተንም ይህንን እንድትከተል አሳስበዋል።
ፑቲን እንደ አውሮፓውያን አቆጣጠር በ2010 የተፈረመው የአዲሱ ስታርት ስምምነት እንዲጠናቀቅ መፍቀድ መረጋጋትን እንደሚያሳጣና የኒውክሌር ጦር መሳሪያ መስፋፋትን ሊያቀጣጥል እንደሚችልም ተናግረዋል። ፑቲን ይህንን በቴሌቪዥን የተላለፈ ንግግር ባደረጉት በሩሲያና በምዕራቡ ዓለም መካከል ከፍተኛ ውጥረት በነገሰበትና በሀገራት አዲስ የኒውክሌር ጦር መሳሪያ ውድድር ሊኖር እንደሚችልና የኒውክሌር ግጭት ስጋት ባየለበት ወቅት ነው። ከክሬምሊን ንግግር ያደረጉት ፑቲን አሁን ባለው ሁከትና ብጥብጥ ወቅት ተጨማሪ ስትራቴጂካዊ የጦር መሳሪያ ውድድርን ከማስነሳት ለማዳንና የመገደብ ደረጃን ለማረጋገጥ አዲሱ የስታርት ስምምነት ለማስቀጠል መሞከሩን ተገቢ ነው ብለው እናምናለን ብለዋል። እንደ አውሮፓውያን አቆጣጠር የካቲት 5 ቀን 2026 ጊዜው ካለፈ በኋላ ሩሲያ በስምምነቱ ገደብ ለአንድ ተጨማሪ ዓመት ለመቆየት ዝግጁ መሆኗን ተናግሯል። ፑቲን እንዳሉት በኒውክሌር ጦር መሳሪያ ላይ ገደብ ማቆየት ከአሜሪካ ጋር በትክክለኛ ስትራቴጂካዊ ውይይት ምቹ ሁኔታን ለመፍጠር ጠቃሚ እርምጃ ሊሆን ይችላል ብለዋል። ለመሆኑም ስምምነቱ ምንድን ነው? በወቅቱ የዩኤስ ፕሬዝዳንት ባራክ ኦባማ እና የሩሲያ አቻቸው ዲሚትሪ ሜድቬዴቭ የተፈራረሙት አዲሱ ስታርት እያንዳንዱ ሀገር በ1550 የማይበልጡ የኒውክሌር ጦር ጭንቅላትንና 700 ሚሳኤሎችንና ቦምብ አውራሪዎችን ገድቧል። እንደ አውሮፓውያን አቆጣጠር በ2020 በኮቪድ-19 ወረርሽኝ ምክንያት ፍተሻዎች ቢቆሙና እንደገና ካልቀጠሉ በኋላ ስምምነቱን ተገዥነት ለማረጋገጥ በቦታው ላይ የሚደረግ ፍተሻ እንደማያስፈልግም ይደነግጋል። ይህ ስምምነት እንዲቀጥል የተናገሩት ፑቲን የዩኤስ ምላሽ እንዲሰጥ አሳስበዋል። ፑቲን የአሜሪካ ዩኤስ አርአያዋን እንድትከተልና የስምምነቱ ገደብ እንደምትጠብቅ አጽንኦት ሰጥቷል። ፑቲን ይህ እርምጃ ተግባራዊ ሊሆን የሚችለው ዩናይትድ ስቴትስ ተመሳሳይ እርምጃ ከወሰደች ብቻ ነው ብለን እናምናለን ብለዋል ሲል ያስነበበው ዴይሊ ሜል የዜና አውታር ነው። የዓለም አድራጊ ፈጣሪ ነኝ የምትለው አሜሪካ ፕሬዝዳንት ትራምፕ ለፍልስጤም የሀገርነት እውቅና መስጠት ማለት ሽብርተኝነት መደገፍ ማለት ነው ማለታቸው ተሰማ። ፕሬዝዳንት ዶናልድ ትራምፕ በኒውዮርክ በሚካሄደው የተባበሩት መንግስታት ጠቅላላ ጉባኤ ላይ ለፍልስጤም መንግስት እውቅና የሰጡ የአሜሪካ አጋሮች ባደረጉት ውሳኔ ደስተኛ ለመሆናቸውና በሐማስ ለተፈጸመው የሽብር ተግባር ሽልማት በማለት መውቀሳቸው ተዘግቧል። ትራምፕ ማክሰኞ ዕለት በዩኤን ላይ ለዓለም መሪዎች ባደረጉት ንግግር የፍልስጤም መንግስት እውቅና የሰጡ ሀገራት ሐማስ ኦክቶበር 7 ቀን 2023 በእስራኤል ላይ የተፈጸመውን ጥቃት ሽልማትና ማበረታቻ ነው ሲሉ የከሰሷቸው ሲሆን በሐማስ እስር ቤት የቀሩትን እስራኤላውያን ታጋቾችን ለመልቀቅ ቅድሚያ አልሰጡም ብለዋል። አክለውም የአሜሪካ ወዳጅ የምዕራባውያን ሀገር ለፍልስጤም መንግስት የሰጡት እውቅና ውድቅ በማድረግ ሰላምን የሚደግፉ ሰዎች እስረኞች እንዲፈቱ በመጠየቅና አንድ መሆን አለባቸው ሲሉ ተናግረዋል። ለፍልስጤም መንግስት በአንድ ወገን እውቅና ለመስጠት የሐማስ አሸባሪዎች ለፈጸሙት ግፍ በጣም ትልቅ የሞራል ድጋፍ እንዲሁም ቀጣይ ግጭት ለማበረታታት ያህል ነው ብለዋል። ትራምፕ የተኩስ አቁም ድርድርና ለመሳካትን ጋዛን በሚያስተዳድረው ሐማስ ተጠያቂ ያደረጉ ሲሆን የፍልስጤም ቡድን ሰላም ለመፍጠር ምክንያታዊ የሆኑ ስምምነቶችን በተደጋጋሚ ውድቅ አድርጓል ሲሉ ተናግረዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በበኩላቸው በሁለቱ መንግስታት መፍትሄ ላይ በተካሄደው ስብሰባ ላይ ለፍልስጤም መንግስት መብት እንጂ ሽልማት አይደለም ብለዋል ሲሉ የዩናይትድ ኪንግደም እና የካናዳ ከፍተኛ ባለስልጣናት በእነዚህ ሀገራት የፍልስጤም ግዛትን በመቀበል ከትራምፕ አስተዳደር ትንሽ የግል ግፊትና ጫና እንዳለ ለፖለቲኮ የዜና ወኪል ተናግረዋል። ባለፈው ሳምንት የሪፐብሊካን ህግ አውጪዎች ለካናዳ፣ አውስትራሊያ እና ዩናይትድ ኪንግደም መሪዎች የፍልስጤም መንግስት እውቅና መስጠት እንደ ምላሽ የቅጣት እርምጃዎች ሊጋብዝ ይችላል ሲል አስጠንቅቀዋል ሲል ያስነበበው አልጀዚራ ነው። 3 የምዕራብ አፍሪካ ሀገራት ዓለም አቀፉን የወንጀለኞች ፍርድ ቤት ለቀው መውጣታቸውን አስታወቁ። ቡርኪና ፋሶ፣ ማሊ እና ኒጀር ከዓለም አቀፉ የወንጀለኞች ፍርድ ቤት ለቀው መውጣታቸውን ገልጸዋል። ፍርድ ቤቱም የኒዮ ቅኝ ገዢዎች የጭቆና መሳሪያ በማለት ጠርተውታል። 3ቱ በወታደራዊ ኃይል የሚመሩት ሀገራት መቀመጫቸውን በሄግ ያደረገው የተባበሩት መንግስታት ድርጅት ከፍተኛ ፍርድ ቤት ስልጣንን እንደማይቀበሉ በጋራ በሰጡት መግለጫ አሳውቀዋል። የአይሲሲ የተረጋገጡ የጦር ወንጀሎችን፣ በሰው ልጆች ላይ የሚፈጸሙ ወንጀሎችን፣ የዘር ማጥፋትና የጥቃት ወንጀሎችን ለመቆጣጠርና ለፍርድ ለማቅረብ እንደማይቻል አረጋግጠዋል ብለዋል 3ቱ መሪዎች። ፍርድ ቤቱ በ3 ሀገራት ውሳኔ ላይ እስካሁን ምላሽ አልሰጠም። የሀገሪቱ መሪዎች ከሩሲያ ጋር የቅርብ ግንኙነት ያላቸው መሆናቸውን ቢቢሲ አስታውሷል። የሩሲያ ፕሬዝዳንት ቭላድሚር ፑቲን የአይሲሲ የእስር ማዘዣ እንደወጣባቸው ይታወቃል ብሏል ዘገባው። የአረጋውያንን መብትና ጥበቃ ተሳትፎና ተጠቃሚነት የሚመለከተውን አዋጅ ረቂቅ ለፍትህ ሚኒስቴር መቅረቡ አቶ ተስፋዬ ሮቤል በሚኒስቴሩ የአረጋውያንና ቤተሰቦች ጉዳይ ዋና ስራ አስፈጻሚ ተናግረዋል። ከቤተሰብ ጀምሮ የአረጋውያን መብት ጥሰት ለመከላከል ችግሮች ሲያጋጥሙ ድምጽ ለመሆን አረጋውያን ለመብትና ለጥቅማቸው ተደራጅተው እንዲንቀሳቀሱ ለማገዝ ረቂቅ አዋጁን እንደሚረዳ ተመልክቷል። በአረጋውያን መብቶችና ተጠቃሚነት ዙሪያ የህብረተሰቡ ግንዛቤ ለማጎልበት እንዲሁም የባለድርሻና አጋር አካላትን ምላሽ ሰጭነት ሚና ለማሳደግ ያቀደና መገናኛ ብዙሃንን ያሳተፈ የምክክር መድረክ በአዳማ ከተማ በሳፋሪ ሎጂ ተካሂዷል። በየዓመቱ የሚከበረው ዓለም አቀፍ የአረጋውያን ቀን ዘንድሮም በዓለም
ለ35ኛ በሀገራችን ደግሞ ለ34ኛ ጊዜ የአረጋውያን ደህንነትና መብቶች በማስጠበቅ ሁላችንም ኃላፊነታችንን እንወጣ በሚል መሪ ቃል መስከረም 21 ቀን ይከበራል። በተጨማሪም የማህበራዊ ጥበቃ ፖሊሲ ጥናቱ ተጠናቆ በቅርቡ ወደ ተግባር እንደሚገባ የተጠቀሰ ሲሆን በተለይም ለአረጋውያን መብትና ጥቅም ያለው ድርሻ ከፍተኛ ነው ተብሏል። በተያያዘም በአንድ ወረዳ አንድ የአረጋውያን ማዕከል መገንባት የሚያስችል ኢኒሼቲቭ ወደ ተግባር እንደሚገባም ተጠቅሷል። በኢትዮጵያ እድሜያቸው 60 እና ከዛ በላይ የሆናቸው አረጋውያን ቁጥር ከ6 ሚሊዮን ተኩል በላይ ሲሆን ይህም ከአጠቃላይ ህዝብ 5.6 በመቶ ድርሻ አለው ተብሏል። በመስቀል በዓል ከሃይማኖታዊ ይዘት ውጪ ጸባጫሪ የሆኑ ጥቅሶችንና ህትመቶችን መያዝም ሆነ ርችት መተኮስ የተከለከለ ነው ሲል የአዲስ አበባ ከተማ ሰላምና ጸጥታ ቢሮ አስታወቀ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በ2018 ዓ.ም የመስቀል ደመራና የኢሬቻ ክብረ በዓላት ዙሪያ ከተለያዩ የጸጥታ አካላት ጋር ውይይትና የስምሪት መስጫ መድረክ እያካሄደ ነው። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ኃላፊ ሚደቅሳ ከበደ በመድረኩ እንደተናገሩት የመስቀል ደመራና የኢሬቻ በዓላት የሃይማኖት አባቶችና አባገዳዎች በሚሰጡት አቅጣጫ መከበር አለባቸው። በመስቀል የደመራና በኢሬቻ በዓል ከሃይማኖታዊ ትውፊት ውጪ የሆኑ ጸባጫሪ ጥቅሶችን፣ ህትመቶችን፣ የፖለቲካ ፓርቲ መልእክቶችን መያዝም ሆነ ማስተላለፍ የተከለከለ ነው። የጸጥታ ኃይሉ ሰላምን የማስከበር ስራ ይሰራል ብለዋል። የመስቀል በዓላትን ሃይማኖታዊ ይዘቶችንና ትውፊታቸውን በጠበቁ መልኩ እንዲከበሩ ሰላም የማስከበር ስራ ይሰራል ሲሉ ገልጸዋል። የድምጽ ብክለትን ለመከላከል በመስቀልና በኢሬቻ በዓል ርችት መተኮስ የተከለከለ መሆኑን አሳስበዋል። በመዲናው መስቀል ለማክበር የሚደመሩ ደመራዎችን ከኤሌክትሪክ መስመሮች የራቁ መሆናቸው እንደሚረጋገጥ ይሰራል ሲሉ አብራርተዋል። በመስቀልና በኢሬቻ ክብረ በዓላት በሰላም ተከብረው እንዲያልፉ ህዝቡ የሃይማኖት አባቶችና አባገዳዎችን ትዕዛዝ መቀበል ተግባራዊ ማድረግ አለበት ብለዋል። የመስቀልና የኢሬቻ በዓል የእርቅ፣ የሰላም፣ የአብሮነትና የአንድነት በዓላት ናቸው። ትውፊታቸውን ተጠብቆ እንዲከበሩ የጸጥታ ኃይሉ ሰላም የማስከበር ስራ ይሰራል፣ ዘላቂ ሰላምን ያረጋግጣል ሲሉ ጠቁመዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የፌዴራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ዝግጅት እያደረገ ይገኛል በማለት በኢትዮጵያ ከተመድ የስደተኞች ከፍተኛ ኮሚሽን ኃላፊ ጋር በተወያዩበት ወቅት መናገራቸውን የክልሉ ኮሚኒኬሽን አስታውቋል። ጄኔራል ታደሰ ጊዜያዊ አስተዳደሩ የጦር ደመናን ለመክፈፍና ከፍተኛ ጥረት እያደረገ መሆኑን ለኃላፊው እንዳረጋገጡላቸው ቢሮ ገልጿል። በትግራይ በኩል የሚጀመር ጦርነት አይኖርም ያሉት ጄኔራል ታደሰ ጊዜያዊ አስተዳደሩ በትግራይ የተሟላና ዘላቂ ሰላም እንዲሰፍን ከፌዴራል መንግስቱ ከዓለም አቀፍ ድርጅቶችና ከውጭ ዲፕሎማቶች ጋር የቅርብ ግንኙነት በማድረግ ላይ መሆኑንም ገልጸዋል ተብሏል። በ2025 የስዊድን ስቶክሆልም ማራቶን አሸናፊ የነበረችው አትሌት ሸዋረግ አለነ አማረ በአዲስ አበባ ልምምድ ላይ እያለች ከዚህ ዓለም በሞት መለየቷ ተዘግቧል። አትሌቷ ልምምድ ላይ ሳለች የድካም ስሜት ተሰምቷት ወደ ሆስፒታል ከተወሰደች በኋላ ህይወቷ ማለፉን የደረሰ መረጃ ያመለክታል። ኑሮዋን በሜክሲኮ ያደረገችው አትሌት ሸዋረግ አለነ ለልምምድ ወደ አዲስ አበባ መጥታ ነበር። አትሌቷ የቀድሞ አትሌት አለነ አማረ ልጅ ስትሆን አባቷ ለ25 ዓመታት ያህል በአሜሪካ ኒውዮርክ ሲኖሩ እንደነበረም ታውቋል። አትሌት ሸዋረግ በስቶክሆልም ማራቶን በተጨማሪ በርካታ ታላላቅ ውድድሮች መካከል ሜክሲኮ ሲቲ ማራቶን 2012 እና 2014፣ ሳንቲያጎ ደ ቺሌ ማራቶን 2013 እና 2014 ማራቶንን ኢንተርናሽናል ላላ 2014 አሸንፋለች።